Um, but ሁሉም it's በእኔ hard to አስተያየት understand, and it all የሚመነጨው comes down to በዓይናቸው ፊት my እየተከናወነ opinion, ያለውን ተአምር ከመረዳት that it's ይልቅ easier for people ከረጅም ጊዜ to በፊት understand the የተከሰተውን miracle ተአምር that happened a long time ago መረዳት ለሰዎች than ቀላል to በመሆኑ understand the miracle that የጥንቱ is ጊዜን happening now. መጥቀስ በጣም ቀላል ነው። It's much ኦ easier to አዎ፣ refer to በዚያን the ጊዜ old ያ times. Oh አይነት yes, ተአምር there was a ተከናውኗል፣ miracle back then. ኢየሱስ Jesus was በእርግጥ really born, without ተወልዷል really thinking what ምን it ማለት meant. እንደሆነ በትክክል But ሳናስብ it's ነው very hard እንዲህ to have the የምንለው። same logic ነገር ግን when it ይህንኑ comes to ሎጂክ the ወደ Eucharist, because መሰዊያው it's happening in ስናመጣ front of your eyes at the በመሰዊያው ላይ altar. በዓይን ፊት It's just harder for ስለሚከሰት people to believe that that ሰዎች kind of ያንን ተአምር miracle, ማመን because ይከብዳቸዋል። it's the heaven on earth, ምክንያቱም heaven በምድር meeting ላይ ያለ earth at that ሰማይ moment, ስለሆነ breaking into በዚያ ቅጽበት በቅዱስ ቁርባን ጊዜ ሰማይ ከምድር ጋር ይገናኝ። earth. ይህንን ርዕስ ማንሳትሽ የሚገርም ነው፣ ምክንያቱም በምስጢረ ሥጋዌና በቁርባን መካከል ግንኙነት አለ። ይህንን ያነሳው የመጀመሪያው ሰው በሁለተኛው ክፍለ ዘመን የነበረው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ትልቁ ክርክሩ ከግኖስቲኮች ጋር ነበር። በቁርባን እንዴት እንደማያምኑ ይናገራል። ለእርሱ ይህ ታላቅ ኑፋቄና ስድብ የሆነበት ምክንያት ቅዱስ ቁርባንን መካድ የክርስቶስ ሰው መሆንን ማለት ሥጋዌውን ከመካድ ጋር የተያያዘ ስለሆነ ነው። ህብስቱና ወይኑ የክርስቶስ እውነተኛ ሥጋና ደም ነው ብለው ማመን የማይችሉበት ምክንያት ግኖስቲኮች ወደ ኋላ መለስ ብለን ስንመለከት እግዚአብሔር ሰው እንደሆነና እግዚአብሔር ሥጋዊና ቁሳዊ ነገርን እንደፈጠረ የፈጠረነውም ፍጥረት ከራሱ ባህሪ ጋር እንዳዋሃደው አይምሯቸው ማመን እንኳን ስላልቻለ እንኳን ህብስቱና ወይኑ የክርስቶስ ሥጋና ደም ነው ብለው ሊያምኑ ቀርቶ አምላክ ሰው መሆኑን እንኳን ማመን ተስኗቸው ነበር። ስለዚህ ለእነርሱ ዋና ነገር እምብርቱ የነበረው አሁን አንቺ ያነሳሽው የተናገርሽው ነው፣ የሰማይና የምድር መጋጠም ነው። ለእነርሱ ይህ የማይታሰብ ነው። እነዚህ ሁለቱ ማለትም ሰማይና ምድር መለያየት አለባቸው። ይህ አይነቱ ግኖስቲካዊ የሆነ አስተያየት ወይንም አመለካከት አሁንም በዘመናችን በብዙዎች ፕሮቴስታንት አብያተ ክርስቲያናት ውስጥ ይታያል። ለምሳሌ በዚህ በሶሻል ሚዲያ ላይ መነጋገሪያ የሆነ ዚ አቬንጀርስ በተባለው ፖድካስት ላይ ጆርጅ ጀንኮ የተባለው ግለሰብ ስለ ቅዱስ ቁርባን ሲናገር እኔ አፈር የሆነን ነገር አልወስድም። ልብ አድርጊ፣ ስለ ቅዱስ ቁርባን ነው የሚናገረው። አዎ ሰምቻለሁ፣ እንዴት የሚያሳዝን ነው። ግን ለምን? አዎ ለመስማትም ለማየትም የሚቀፍ ነው። ነገር ግን የተሰነዘረውን ስድብ ቅዱስ ቁርባንን አፈር ማለቱን ለጊዜ ወደ ጎን እናድርገውና ይህ ሰው የዘነጋው ነገር ቢኖር ምስጢረ ሥጋዌ የአምላክ ሰው መሆን ምስጢረ ሥጋዌ የአምላክ ሰው መሆን ማለት ምን ማለት እንደሆነ ነው የዘነጋው። ያ ምስጢር እኮ አፈር የሆነው ሰው ወደ እግዚአብሔር እኩልነት ከፍ ያለበት ነው። ምን ስለተሰራ ምን ስለተፈጠረ ነው? ጌታ ምን ስላደረገ ነው? ከአዳም ጋር ራሱን ስላዋሃደ ነው። ሥጋዌ ማለት ያ ነው። ሰው አምላክ የሆነበት አምላክ ሰው የሆነበት ምስጢር ነው። ስለሆነም እግዚአብሔር የሰውን ባህሪ ወሰደ። እርሱ አፈር የሆነውን ወሰደ፣ እናም የራሱ ገንዘቡ አደረገ፣ የራሱ ሥጋው አደረገ። የተፈጠረው ከፈጣሪ ጋር ስለሚስተካከል ላምነው አልችልም ማለት ምስጢረ ሥጋዌን የአምላክ ሰው የመሆንን ምስጢር ሙሉ በሙሉ ካለመረዳት የሚመጣ ነው። በሥጋዌ የሆነው በትክክል ይሄ ነው። የባህርያትን ተዋህዶ በክርስቶስ ውስጥ እናያለን። ስለዚህ በዚህ ምክንያት በሥጋዌው ምክንያት እኛ ኦርቶዶክሳውያን በምስጢረ ቁርባን እናምናለን። በምስጢረ ሥጋዌ የምታምኚ ከሆነ በምስጢረ ቁርባን ማመን አለብሽ። ምክንያቱም ሰው የሆነው አምላክ የተፈጠረውን ግዑዙን ባህሪ የራሱ ገንዘቡ ያደረገው አምላክ እኛ ሁላችን ከእርሱ ጋር አንድ እንሆን ዘንድ ያን ሥጋዌውን ለሁላችንም በቅዱስ ቁርባን በኩል ሰጥቶናል። በመሆኑም የተፈጠረውንና ግዑዙን ቁሱን ህብስቱንና ወይኑን ወስዶ የእርሱ ህብስት የእርሱ ሥጋና ደም አደረገው። ከእርሱ በምንመገብበት ወቅት የምንመገበው ከእግዚአብሔር ቃል ይሆንልናል። ቅዱስ ቄርሎስ በሦስተኛው ደብዳቤው ላይ ቄርሎስ ያለው ይህን ነው።
ክርክሩ እንደገና ስለ ምስጢረ ሥጋዌ ነበር። ንስጥሮስ ክርስቶስ ሁለት አካል ነው ብሎ የሚያምን ነበር። ቅዱስ ቄርሎስ ግን አይደለም፣ ክርስቶስ ስለኛ ሥጋን የወሰደ አንዱ እግዚአብሔር ቃል ነው ነበር ያለው። በሦስተኛው ጦማሩ ላይ ምስክር ያደረገው ታዲያ ቅዱስ ቁርባንን ነው። ለንስጥሮስ ያለው ይህንን ነው። በአብያተ ክርስቲያናቱ ሁሉ የእንስሳ ያይደለ መሥዋዕትን እናቀርባለን አለው ቄርሎስ። ታዲያ ያ የምናቀርበው የማን ሥጋ የማን ደም ነው? የሰው ብቻ ነው? ይህ ከኛ ይራቅ። እኛ ሰው በላዎች አይደለንም። የሆነ ተራ ሰውን ሥጋና ደም አንበላም፣ አንጠጣም። በመሆኑም ቅዱስ ቄርሎስ ይህንን አለ፣ ይህ የምንበላው የእግዚአብሔር ወልድ ሥጋና ደም ነው። የእግዚአብሔር ሥጋና ደም ስለሆነም ነው ከመለኮቱ ባህሪ ተካፋዮች የምንሆነው። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የኤፌሶንን ጳጳሳትና ቀሳውስት ሰብስቦ የተናገራቸውም ይሄን ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ነበር ያላቸው። የኢየሱስ ቤተ ክርስቲያን አይደለም ያለው፣ የእግዚአብሔርን ቤተ ክርስቲያን ነው ያለው። በገዛ ደሙ ቤተ ክርስቲያንን የገዛት እግዚአብሔር እንደሆነ ነው የተናገረው። ስለሆነም ቅዱስ ቁርባንን መካድ ማለት ምስጢረ ሥጋዌን የአምላክን ሰው የመሆን ምስጢር ሙሉ በሙሉ መካድ ማለት ነው።